አዲስ መንገድ ቁንጅናዋ ብዙ ሰው የሚስማማበት አይነት ነው። ቆንጆ እንደሆነች ታውቃለች። ግን ቆንጆ ስትባል ደስ ይላታል። ሴት ልጅ በየትኛውም እድሜ ቆንጆ መባልን አትጠላም። ሴት ልጅ መደነቅ ድክመቷ ነው መሰለኝ። በእርግጥ መደነቅና ትክክል መባል የሰው ሁሉ ድክመት ይመስለኛል። ምንም እንኳን የገላዋ አሰራርም ለአድናቆት እንዲመች አድርጎ ያበጃጃት ቢሆንም ሴቶች በሚወዷቸው እንደማይጨክኑ ኤልዳና እኔ እንዳላገኛት መንገድ አለመዝጋቷ ምስክር ነው። እኔ ሞኝ የምባል አይነት ሰው ነኝ መሰለኝ። ለቀልድ እንኳን ሞኝ ስባል አራስ ነብር ነው የምሆነው። እንዲሁ በቃ ግፍት ነው የሚለኝ። ሞኝነት ድክመቴ ባይሆን ሞኝ ስባል እስቃል ነበር። አሁን ቀጫጫ አይደለሁም። ቀጫጫ በባል ግን እስቃለሁ እንጂ አልናደድም። ስለዚህ ሞኝ ነኝ ማለት ነው እላለሁ። አንዳንዴ ደግሞ እንደዚህ ከተመራመርኩ እኮ ሞኝ አይደለሁም እላለሁ። ዘይገርም። አንዳንዴ ሰዎች ጭንቅላቴ ስል ሲሆንባቸው ትኩር ብለው ያዩኛል። በቂላቂልነቴ ሴቭ አድርጎኝ ባይሆን ኖሮ እንዴት እንደዚህ አሰበ ብለው ሲገረሙብኝ አይናቸው ላይ መች አስተውል ነበር። ሰው ድክመቱን ባያሻሽለው እንኳን ጥንጥም ይገባዋል ማለት ነው። ያ ማለት ደግሞ he might be denied the hard fact deliberately። ኤልዳና ጋር ብዙ ቀን እደውላለሁ። ሲያሻት ብቻ ስልኬን ታነሳለች። ከደወለችልኝ የሆነ ነገር ፈልጋ ነው። ቢሆንም ደስ ይለኛል። ኤልዳና ከኔ ጋር ስታወራ አወራሯ ጾታዊ ነገር የለውም። መሽኮርመም ሆነ ደርባባነት አይታይባትም። ምንም ጾታዊ ፍላጎት ስለሌላት ይሆን አላውቅም። አገኘኝ ስላት ሀገር እንደምታስተዳድር አይነት ነው ባተሌ መሆኗን የምትነግረኝ። የግል ዩኒቨርሲቲ እያስተማርኩ ትልቅ ፕሮጀክት እየመራሁ እኔ እንኳን እንደሷ ስለመባተል አላወራም። ተሳክቶልኝ ኦር ፈልጋኝ ያገኘችኝ ጊዜ ደግሞ ነፃ መሆን አልችልም። አክብጄ ስለማያት ጨዋታ አይመጣልኝም። ባገኘሁት አጋጣሚ ቀልቧን ለመሳብ እባዝናለሁ። በቃ እዛው ከኔ ጋር ያለች ከሌላ ሰው ጋር ስልክ ታወራለች። ፊቴ ለምታወራው ወንድ ሲሆን ደግሞ ደርበብ እሽኩርምም ስትል አስተውላለሁ። ሞኝ ስለምመስላት ይሄን የምረዳ ይመስላት ወይም ሳይታወቃት በደመ ነፍስ ነው ሁኔታዋና አነጋገሯ የሚቀየርባት። አንዳንዴ ለምንፈልገው ነገር አራጎታችን ከውቅናችን ውጪ ይሆን የለ። ትንሽ ለመጫወት ሞክራለሁ። ቀላል ወሬ ታወራልኛለች። ከዛ የማይመለስ ብር ትበደረኛለች። ከዛ እንቅ አድርጋ ትስመኛለች። ደስ ይለኛል። ጓደኞቿ ጋር ሆና ካገኘኋት በጣም እንደምወዳት እሷ ደግሞ ከምንም እንደማትቆጥረኝ ለብቻቸው የነገረቻቸውን በማስረጃ እያጣቀሰችና እየቀለደችብኝ ታሳያቸዋለች። እነሱ ደግሞ አምነንሻል ገብቶናል ለማለት ያሽካካሉ። አሁን እንደው የሚወደን ሰው ላይ እማኝ አስቀምጦ ማልመጥ ምን የሚሉት ስልጣኔ ነው? ኮትህን የትገዛኸው አለችኝ አንድ ጓደኛዋ ሽሙጥ እንዳልሆነ እንዳያሳብቅ ፊቷን እየተቆጣጠረችው። አይነ ደግሞ አይዋሽ፣ አይኗ ያስታውቃል። ለበኋላ የሚሆን ቧልት እያድቦለቦለች ነው። ዝም አልኳት። አሁን ሰው መርጦና ወዶ በለበሰው ኮት የለበሰው ሰው ፊት ማላገጥ ትክክል ነው? ጓደኞቿ እኔ ላይ ያላቸው ንቀት ምንጭ የምወዳት ኤልዳና መሆኗን ነጋሪም መስካሪም አያስፈልገኝም። ተሰብስበው ሳገኛቸው ከሚጨንቀኝ ነገሮች አንዱ እጄን የት እንደማደርገው ነው። ኪሴ ውስጥ ከተዋለሁ ወይ አጣምራለሁ፣ አሊያም የግራና የቀኝ ጣቶችን አቆላልፋለሁ። በሱ ራሱ ይቀልዳሉ።
ፍቅር ተአምራዊ መሆኑ ማሳያዬ ይሄ ሁላ እየገባኝ አለመሸሼ ነው። እኔ ለሷ ክፉ አይደለሁ። ከሁሉም ሰው በላይ ስለምወዳት አይደል የተበደረችኝን እንደረሳው ሆኜ ሌላ ቀን እንደገና የማትመልስልኝን ገንዘብ የማበድራት፣ ለዛውም ላይታች ብዬ የማመጣውን ገንዘቤን። መውደዱ የእውነት እንደሆነ የሚታወቅ ሰው ላይ ይሾፋል። ሰው ላይ መቀለድ አራድነት ነው። ስለማታውቀኝ ነው እኮ ማጣጣል እንደማይጥለኝ ስንቴ በትግሎቼ እንደወደቅኩ ወድቄ ሳለሁ ቆሜ ስለምታገለው እንደማሰላስል። ለዚህ ነው ይህ ሁላ ነገሯ ይገባኝ። አይኗ ሲከፈት ሞኝነት የጥበብ እንዳለው ትረዳለች ብዬ መጠበቄ፣ የድንቁርናዋ ምንጩ አለማስተዋል እንደሆነ የምረዳላት፣ ከብልግናዎቿ መሃል መልካምነቷን ለራሴ እንደምነግር አልገባትም። ክፉ ቀን ቢመጣባት አብራ ከምታላግጥብኝ ጓደኞቿ የበለጠ እንደምረዳት፣ ከአጠገቧ እንደማልጠፋ አልገባትም። ሰው በረከቱ ላይ እንዴት ያላግጣል? መውደድ በረከት አይደለምን? ፍቅር የሚወዱንን ብቻ መውደድ አይደለም። ለዛ ነው የምወዳት። የቀን ጉዳይ ነው እንጂ ፍቅሬ አንድ ቀን ይጋባባታል። የአንድ ቀን እንዲመጣ ደግሞ ትላንት ባልሞከርኩት መንገድ መምጣት አለብኝ። ለተመሳሳይ አወዳደቅ ተመሳሳይ የአተጋገል ስልቶች ምክንያት ናቸው። ጥበብ ማለት የሚፋለመንን መረዳት ብቻ ሳይሆን መቅደምም ጭምር ነው። ከትላንት የተሻለ ውጤት መጠበቅ ያለብኝ ትላንት በሄድኩበት መንገድ ካልመጣሁ ብቻ ነው። እጅ መስጠት ውስጥም ደማቅ ድል አለ።